don't know what I'm going to do. I'm scared too much. Dudula means force out in the Zulu language. በደቡብ አፍሪካ ኦፕሬሽን ዱዱላ የተባለው የመንጎች ድርጅት ከተራ የሲቪክ ማህበርነት ተነስቶ ዛሬ የኢትዮጵያውያንን ጨምሮ በደቡብ አፍሪካ የሚገኙ የውጭ ሀገር ዜጎችን ሕይወት የሚቀማና የንብረታቸው ማውዳሚ ነው። አስገራሚው ነገር የዚህ ማህበር አራማጆችም ሆኑ ደጋፊዎቹ የሀገሪቱን እስከ 70% ሀብት ተቆጣጥሮ ያለውን 8% ነጭ ሕዝብ ቀና ብለው ለማየት ድፍረት የላቸውም። ሰርቶና በላቧዳሪውን ጥቁር ስደተኛ በዚህ ልክ መድረሻ ማሳጣታቸው ደፋርነታቸውን ሳይሆን በቅኝ ገዢዎቻቸው የተሰለበውን በፍርሃት የተሞላ ልባቸውን አጋልጧል። ነጮቹ እዛው ደቡብ አፍሪካ ውስጥ ጥቁሮች እንዳይገቡባት የተከለከለች ኦራኒያ ሲሉ የሰየሟትን ከተማ ሲመሰርቱ እነዚህ የኦፕሬሽን ዱዱላ አባላት ለምን ብለው አልጠየቁም። ዛሬም እንኳን በዚህ ሰዓት የነጮች ተብላ በተከለለችው የኦራኒያ ከተማ ዝር የሚል ጥቁር ቢገኝ በጥይት ይቀነደባል። ይሄ ሳይከነክናቸው የባይተዋሩን ስደተኛ ሕይወት ይነጥቃሉ፣ ይዘርፋሉ፣ ያወድማሉ። ለመሆኑ ይህ ብዙ ስደተኞችን ደምና እንባ ያፈሰሰ እንዲሁም ንብረታቸውን ያዘረፈና ያወደመ ኦፕሬሽን ዱዱላ ድርጅት ማን ነው? እንዴትስ ተመሰረተ? መሪዎቹስ እነማን ናቸው? ችግሩ በጊዜያዊነት የረገበ ቢመስልም አሁንም እየተንተከተከ ያለ እሳተ ጎመራ እንደሆነ የሚገልጹ አሉ። የደቡብ አፍሪካ መንግስትስ ለምን ዝም አለው? አቅም በማጣት ወይስ በመታገስ የሚለውንና ሌሎችንም የጥንቃቄ መረጃዎችን አካተን በማሳያችን እናሳያችኋለን። አብራችሁን ቆዩ። አሁን ላይ የኦፕሬሽን ዱዱላን በሊቀመንበርነት እየመራች የምትገኘው እቺ ዛንዲሌ ዳቡላ የተባለች ሴት ናት። ዱዱላ የሚለው ቃል በዙሉ ቋንቋ ማስገደድና ማስወጣት ወይም መጣል ማለት ሲሆን ይህም ስደተኞችን ከሀገር የማስወጣት ትልቁን ዓላማቸውን በግልጽ ያሳያል። የዚህ ድርጅት መርህ ሕጋዊም ሆኑ ሕገወጥ የውጭ ሀገር ስደተኞች ሀገሪቱን ለቀው እንዲወጡ ማስፈራራትና ማጥቃት ያስፈልጋል ይላል። የድርጅቱ አባላት ለዚህ የሚያቀርቡት ምክንያት ደግሞ በደቡብ አፍሪካ ለታዩት ማህበራዊና ኢኮኖሚያዊ ቀውሶች ሁሉ ተጠያቂዎቹ ስደተኞች ናቸው ይላሉ። የሀገሪቱ ድንበሮች መላላት፣ የኢሚግሬሽን ሕጉና የስደተኞች ያለገደብ መፍለስ ለችግሮች ሁሉ መንስኤ ናቸው ብለው ያምናሉ። በርካታ ተንታኞች ድርጅቱን ፋሽስታዊና የውጭ ዜጎችን የሚጠላ ዜኖፎቢክ በማለት ይገልጹታል። የኦፕሬሽን ዱዱላ ታሪክ ሲነሳ ጽንሰ ሐሳቡ የተፈጠረው በዚህ ሉክስ ድላሚኒ በተባለ ወጣት ነበር። ወጣቱም የኮቪድ-19ን አሳቦ ኦፕሬሽን ዱዱላ ንቅናቄን ፈጥሮ ወደ ድርጅትነት ከፍ አደረገው። የንቅናቄው መነሻም በኮቪድ-19 ወረርሽኝና በተጣለው የሰዓት እላፊ ገደብ ምክንያት የመጣውን የኢኮኖሚ ቀውስና ስቃይ ሁሉ በስደተኞች የመጣ ጣጣ እንደሆነ አድርጎ ለማሳመን ተጠቀመበት። ኦፕሬሽን ዱዱላ መደበኛ አባልነት መዋቅር የለውም። ነገር ግን በማህበራዊ ሚዲያ ላይ እጅግ ገናናና ድምፁ ጎልቶ የሚሰማ በአካባቢው ማህበረሰብ የሚመራ ንቅናቄ ነው። እጅግ አስገራሚው ደግሞ ይህ ስደተኞችን ለመብላት የተቋቋመ ድርጅት እውቅና አግኝቶ በግንቦት 2023 ራሱን ሙሉ የፖለቲካ ፓርቲ አድርጎ በማወጅ የ2024ቱን ምርጫ ለመፎካከር መነሳቱ ነው። እዚህ ጋር ይህ ድርጅት ገና እጭ እያለ በሕግ ሊጠራረግ ሲገባው ዛሬ በርካታ አባላትና ደጋፊዎቹን ፈልፍሎ ፖለቲካና ድህነት ከሀገራቸው ያፈናቀላቸውን የብዙ ስደተኞች ደም ማፍሰስ ደረጃ ላይ ለመድረሱ የደቡብ አፍሪካ መንግስት ቸልተኝነት አለዛም የሐሳብ ይሁንታነት ድጋፍ እንዳለው አስጠርጥሮታል። የደቡብ አፍሪካ ፖሊስ ስደተኞች በድርጅቱ አባላት ሞትና የንብረት ዘረፋ እንዲሁም ውድመት ሲደርስባቸው ከለላ ለመስጠቱ ጥርጣሬውን ያጎለዋል። ተንታኞች እንደሚሉት የፖለቲከኞች ስለ ስደተኞች የሚያደርጉት የጥላቻ ንግግርና በሀገሪቱ ያለው ጥልቅ የኢኮኖሚ ቀውስ ተዳምረው የጥላቻውን እሳት አቀጣጥለውታል ይላሉ። አሁን ላይ ኦፕሬሽን ዱዱላን እየመራች የምትገኘው ዛንዲሌ ዳቡላ እየጨመረ የመጣው የወንጀልና የሕዝብ ዝውውር በስደተኞች የመጣ ነው በማለት ድርጅቴ አሁንም የፈጸመው ሁሉ ልክ ነው ብላ በልበ ሙሉነት ትገልጻለች። ምንም እንኳን ነገሮች የረገቡ ቢመስልም በአገሪቱ እስካሁኗ ሰዓት ድረስ የስደተኞች ጉዳይ እንደ እሳተ ገሞራ እየተንተከተከ ይገኛል። በቅርቡ በ2026 በተቀሰቀሱ አዲስ ስጋት የጋናና የናይጄሪያ መሪዎች ከፍተኛ ቁጣቸውን አሰምተዋል። በእርግጥም ለነዚህ ስደተኞች ሞትና ውድመት
ከአጥቂዎቻቸው ባልተናነሰ የየሀገራቸው መንግስታት ድርሻቸውን ይወስዳሉ። ማንም ሰው ቢያንስ በሀገሩ በሰላም ሰርቶ የሚኖርበት ሁኔታ ቢኖር ስደትን አይመርጥምና ነው። በደቡብ አፍሪካ ባለው ዘረኝነት ወይም ዜኖፎቢያና የኦፕሬሽን ዱዱላ ማዕበል ውስጥ የኢትዮጵያውያን ስደተኞች ጉዳይም እጅግ አሳሳቢ ነው። አጠቃላይ ጥቃቱ ያነጣጠረው ከ3 ሚሊዮን በላይ በሚሆኑ ጥቁር አፍሪካውያን ላይ ነው። ሌላ የሚነሳው እውነታ የኦፕሬሽን ዱዱላ ወጣቶች የመንግስት የጸጥታ አካላትን የመተካት ፍላጎት ነው። የዱዱላ አባላት ራሳቸውን እንደ መደበኛ ፖሊስ በመቁጠር ሰዎችን የመያዝ የመመርመርና የመቅጣት ስልጣን እንዳላቸው ያምናሉ። ይህ አይነቱ ድፍረት የመንግስት የህግ የበላይነት እንዲዳከምና በሀገሪቱ ውስጥ የጉልበተኞች አስተዳደር እንዲሰፍን በር ከፍቷል። መንግስት የፖሊስ ኃይልን በሚገባ ማጠናከር ባለመቻሉ ዱዱላዎች የህዝቡን የደህንነት ክፍተት በመጠቀም የራሳቸውን ወታደራዊ መሰል ስርዓት በየሰፈሩ እያስፋፉ ይገኛሉ። የዚህ ድርጅት በዚህ ልክ መጎልበትና በደቡብ አፍሪካ ምድር ላይ የሚያገረሸው የዘረኝነት ማዕበል በስሜት የተነሳ የጎዳና ላይ ረብሻ ብቻ አይደለም። ሀገሪቱን ከዚህም የባሰው ጥንቅጥ ውስጥ ሊከታት ዳዴ ከማለት ወደ መራመድ የተሸጋገረ ግዙፍ አደጋ ነው። ኦፕሬሽን ዱዱላ በደቡብ አፍሪካ የፖለቲካ መድረክ ላይ እያሳደረ ካለው ተጽዕኖ በስተጀርባ በብዙሃን ዘንድ በግልጽ የማይታወቁ ነገር ግን የድርጅቱን ስውር ባህሪ የሚያጋልጡ ሌሎች በርካታ እውነታዎች አሉ። እነዚህ እውነታዎች ንቅናቄው ከተራ ጸረ ስደተኛ ስሜት ባለፈ እንዴት ውስብስብ እየሆነ መምጣቱን ያሳያሉ። በመጀመሪያ ደረጃ ድርጅቱ የሚንቀሳቀስበት የገንዘብ ምንጭና የጥበቃ ክፍያ ሴራ አንዱ ትልቅ ሚስጥር ነው። ኦፕሬሽን ዱዱላ ስደተኛ ነጋዴዎችን በኃይል በማስፈራራት ሱቆቻቸውን እንዲዘጉ እንደሚያደርግ ቢታወቅም በስተጀርባ ግን የተወሰኑ ስደተኛ ነጋዴዎች ጥቃት እንዳይሰነዘርባቸውና ከቀያቸው እንዳይባረሩ ለዱዱላ መሪዎች በየወሩ ከፍተኛ የገንዘብ ክፍያ ለጥበቃ እንደሚከፍሉ ይነገራል። ይህ አካሄድ ድርጅቱ ስደተኞችን ከማስወጣት ባለፈ ስደተኞችን ለራሱ የኢኮኖሚ ጥቅምና የገቢ ምንጭ እያደረጋቸው መሆኑን ያሳያል። በሁለተኛ ደረጃ የዱዱላ መሪዎች አይናቸውን ወደ ቻይናና ፓኪስታን ነጋዴዎች ማዞራቸው ነው። ተንታኞች ይህንን ኢላማን ቅየራ ሲሉ ይገልጹታል። ድርጅቱ መጀመሪያ ላይ ጥቃቱን ያነጣጠረው በድሆች መንደሮች ውስጥ ባሉ ድሃ አፍሪካውያን ስደተኞች ላይ ነበር። ነገር ግን በቅርብ ጊዜያት ውስጥ ስልታቸውን በመቀየር በትልልቅ ከተሞች ውስጥ ያሉትንና የሀገሪቱን የኤሌክትሮኒክስና የጅምላ ንግድ የተቆጣጠሩትን የቻይና የፓኪስታንና የባንግላዴሽ ዜጎች ሱቆች ላይ ወረራ ማድረግ ጀምረዋል። የዚህ የጭፍን ጥላቻ አራማጅ የሆነው የኦፕሬሽን ዱዱላ ድርጅት መጀመሪያ ላይ ዓላማዬ የውጭ ዜጎችን ማስወጣት ነው ቢልም ውሎ አድሮ ግን የገዛ ራሱን ዜጎች ማጥቃት የጀመረ አደገኛ መርዝ ሆኗል። ዛሬ ላይ የዚህ ጎዳና ላይ ፍርድና የጭፍን ጥላቻ ሰለባዎች ስደተኞች ብቻ አይደሉም። ይልቁንም በርካታ ተራ ጥቁር ደቡብ አፍሪካውያን በገዛ ሀገራቸው መሬት ላይ በስህተት የጥቃቱ ሰለባ እየሆኑ ይገኛሉ። የዚህ ችግር ዋነኛው መነሻ የዱዱላ አባላት ስደተኞችን ለመለየት የሚጠቀሙበት ያልተማከለና ስሜታዊ የሆነው አደገኛ የአደን ስልት ነው። የቡድኑ አባላት በጎዳናዎች፣ በገበያ ቦታዎችና በትራንስፖርት መናሪያዎች ላይ ድንገተኛ ፍተሻዎችን በሚያደርጉበት ወቅት አንድን ሰው ስደተኛ ለማለት የሚያበቃ መደበኛ መመዘኛ የላቸውም። በዚህ ምክንያት መልካቸው ወይም የቆዳ ቀለማቸው አለዛም የአነጋገር ዘይቤያቸው የተለየ የሆኑ ወይም የአካባቢው ጎሳዎች የማይጠቀሙባቸውን የቋንቋ ዘይቤዎች የተናገሩ የራሷ የሀገሪቱ ዜጎች ሰለባዎች ሆነዋል። በእርግጥም 2008 ላይ በስደተኞች ላይ ለተፈጸሙት ጥቃቶች መንግስት ፍትህን ባለማስፈኑ ለኦፕሬሽን ዱዱላ መፈጠር የልብ ልብ ሰጥቷል። ከዚህ በፊት በግንቦት 2008 በጆሃንስበርግ አቅራቢያ በምትገኘው አሌክሳንድራ መንደር የተነሳው ጸረ ስደተኛ ሁከት በአንድ ጊዜ መላ ሀገሩን አዳረሰው። የተባበሩት መንግስታት ድርጅት እንደገለጸው በዛን ጊዜ ቢያንስ 62 ሰዎች ሲገደሉ ከ670 በላይ ሰዎች ቆስለዋል። ከ100 ሺህ በላይ ስደተኞችም ተፈናቅለዋል። ሰለባዎቹም አብዛኞቹ የዚምባብዌ፣ ሞዛምቢክ፣ ማላዊና የሶማሊያ ዜጎች ነበሩ። በወቅቱ አንድ የሞዛምቢክ ስደተኛ በቡድን በሚንቀሳቀሱ ደቡብ አፍሪካውያን ዘረኞች እስከነ ህይወቱ በሳት አቃጥለው ቪዲዮውን በማህበራዊ ሚዲያ ላይ ለቀቁ። ዓለም ስለዚህ ነውር ሲያወግዝ ምላሽ ለመስጠት ብቅ ያሉት የወቅቱ ፕሬዝዳንት ታቦ ምቤኪ ነገሩን አለሳልሰው ጥቃቱን ተራ ወንጀል እንደሆነ አቃለው ገለጹት።
ለዚህ ተግባራቸው ተገቢውን የሕግ ቅጣት ያላገኙት እነዚህ ቡድኖች በ2015 ሌላ አስፈሪ የጥቃት ማዕበል ቀሰቀሱ። ስፍር ቁጥር የሌላቸው የስደተኞች ሱቆች ተዘረፉ፣ ተቃጠሉ። ሂዩማን ራይትስ ዎች እንዳለው ቢያንስ 7 ሰዎች ሲገደሉ በሺዎች የሚቆጠሩም ተፈናቀሉ። ይህ ጥቃት የተቀሰቀሰው ታዋቂው የዙሉ ንጉሥ ጉድዊል ዙዌሊቲኒ ስደተኞች ሻንጣቸውን ጠቅልለው ይውጡ የሚል አነጋጋሪ ንግግር አድርጓል ከተባለ በኋላ ነበር። ንጉሱ በእርግጥ በኋላ ላይ ንግግሩን አላልኩም ሲል አስተባብሏል። ሁኔታው ይበልጥ አስፈሪ እየሆነ ሲመጣ ዚምባብዌ፣ ማላዊና ሞዛምቢክ ዜጎቻቸውን በአውቶቡስ መውሰድም ጀመሩ። መስከረም 2019 የውከቱ ተረኞች ጆሃንስበርግና ፕሪቶሪያ ከተሞች ሆኑ። በዚህ ጊዜ ታዲያ 12 ሰዎች ተገደሉ፣ በመቶዎች የሚቆጠሩ ንግዶችም ወደሙ። ናይጄሪያ ከ500 በላይ ዜጎቿን በድንገተኛ አውሮፕላን ከሀገሪቱ አስወጣች። ይህም ክስተት ትልቅ ዲፕሎማሲያዊ ቀውስ ፈጠረ። ናይጄሪያ በኬፕ ታውን ይደረግ የነበረውን የአፍሪካ የዓለም ኢኮኖሚ ፎረምን እስከ ማዕቀብ ደረሰች። ፕሬዝዳንት ሲሪል ራማፎሳ ልክ እንደ ቀድሞ ፕሬዝዳንት ታሞ ምቤኪ ሁሉ ጥቃቱን ቢያወግዙም ጥቃቱን ዘረኝነት ነው ላለማለት ተራ ወንጀል አድርገው አብራሩት። በዚህ ውጥረት መሃል ነው እንግዲህ ጥቃቱ አድማስና ጥልቀቱን አስፍቶ በ2021 ኦፕሬሽን ዱዱላ በሶዌቶ ከተማ ብቅ ያለው። ሰኔ 16 ቀን 2021 ኦፕሬሽን ዱዱላ የመጀመሪያውን የተቃውሞ ሰልፍ በሶዌቶ ጎዳና ላይ ያደረገ። በወቅቱ ኢላማቸው እጽ አከፋፋይ የውጭ ዜጎችና ስደተኞችን ቀጥሮ የሚያሰሩ ድርጅቶች ነበሩ። ይህ እንቅስቃሴ የኦፕሬሽን ዱዱላን ተወዳጅነት በአንድ ሌሊት ጨመረው። በአጭር ጊዜ ውስጥም አሌክሳንድራ ዱዱላ የተባሉትን ጨምሮ መሰል ስያሜ ያላቸው በርካታ ጸረ ስደተኛ ቡድኖች ቁጥራቸው እጅግ ጨመረ። ንቅናቄው ክንፉን እያሰፋ በ2022 ደርባንና ዌስተርን ኬፕ ግዛቶች ውስጥ እግሩን አስገባ። የኦፕሬሽን ዱዱላ መፈክር ግልጽ ነው። ህገወጥ ስደተኞች በብዛት ወደ ደቡብ አፍሪካ መግባታቸው ወንጀልን አስፋፋ፣ የሥራ ዕድልን አጠፋ፣ የጤና አገልግሎቱን አጨናነቀ። ስለዚህም ትናንሽ የንግድ ቦታዎች ለደቡብ አፍሪካውያን ብቻ መጥቶ አለባቸው፣ ስደተኛ ነጋዴዎችም ሱቃቸውን ዘግተው ሀገሪቱን መልቀቅ አለባቸው ይላሉ። ነገር ግን ይህ ግፊታቸው በሰላም አላበቃም። በከተሞች ውስጥ የስደተኞችን ሱቆች በኃይል በመዝጋትና ንብረታቸውን በመውረር እንዲሁም በማውደም በርካታ ጥቃቶችን መፈጸም ጀመሩ። በመጋቢት 2022 የኦፕሬሽን ዱዱላ መሪው ሉክስ ድላሚኒ እጽ ይሸጥበታል ያለውን የአንድ ተቃዋሚ ፖለቲከኛ ቤት በኃይል እንዲበረበር በማድረጉ በፖሊስ ቁጥጥር ስር ዋለ። ከዛም ለ2 ዓመት በምንም አይነት ወንጀል ውስጥ ቢገኝ ቅጣቱ ተግባራዊ እንደሚደረግበት ተነግሮ ተለቀቀ። ብዙም ሳይቆይ በሐምሌ 2022 ድላሚኒ ከኦፕሬሽን ዱዱላ አባላት ጋር ባለመስማማት የመሰረተውን ድርጅት ለቆ ወጣ። የኦፕሬሽን ዱዱላ ፈጣሪና ፊት አውራሪ ሆነው የ36 ዓመት ወጣት የነበረውና በብዙዎች ዘንድ ዘረኛና አደገኛ ተብሎ የተመሰከረበት ሉክስ ድላሚኒ የደቡብ አፍሪካ ታዋቂ ሲቪክ ማህበር አንቀሳቃሽ ስራ ፈጣሪና የቀድሞ የግል በረራ ፓይለት ነው። ሉክስ ድላሚኒ ምንም እንኳን ያደገው በዳ ሰፈር ቢሆንም ባሳየው የላቀ ብቃት ነጻ የትምህርት ዕድል በማግኘት ውድ በሆኑ የግል ትምህርት ቤቶች ለመማር በቅቷል። በ2005 ከሴንት ዴቭ ማሪስ ሲናንዳ ትምህርት ቤት ማትሪክ አጠናቋል። በመቀጠልም በጆሃንስበርግ ዩኒቨርሲቲ የፖለቲካል ሳይንስ ትምህርት በከፊል ቢከታተልም ሳይጨርሱ አቋርጧል። ከዛም የራሱን ገንዘብ በመቆጠብና በመክፈል የአቪዬሽን ስልጠና ወስዶ የተሳካለት የቻርተር ፓይለት ለመሆን በቃ። ኔቲቭ ኤርዌይስ የተባለ የራሱን የበረራ ኩባንያ መስርቷል። ከዚህ በተጨማሪም ለተወሰነ ጊዜም በቻይና ሀገር ሰርቷል። በርካታ ድርጅቶችን በስሙ ቢያስመዘግብም በአሁኑ ወቅት አንዳቸውም አገልግሎት እየሰጡ አይደለም። ሉክስ ለመጀመሪያ ጊዜ የብዙሃንን ትኩረት የሳበው በሐምሌ 2021 በደቡብ አፍሪካ የተቀሰቀሰውን ታላቅ ሁከትና ዘረፋ ተከትሎ ነው። በወቅቱ ማህበራዊ ሚዲያን በመጠቀም የሰፈሩን ወጣቶችና ነዋሪዎችን በማስተባበር በሶዌቶ የሚገኘውን ግዙፍ ማፖኒያ ሞል ከዘራፊዎች ተከላክሎ አዳነ። ይህ ጀግንነቱ በአንድ ጀንበር በጎ ሰውና የህዝብ መሪ ያደረገው። ይህንን ዝናውን ተጠቅሞ እንደ አውሮፓ አቆጣጠር በ2022 መጀመሪያ ላይ ኦፕሬሽን ዱዱላን በኢንተርኔት አማካኝነት በይፋ ጀመረ። ከአካባቢው የፖሊስ ማህበራት ጋር በመተባበር ህገወጥ ስደተኞችና የእጽ መሸጫዎች ባላቸው ቦታዎች ላይ ድንገተኛ ወረራዎችን
ማድረግ ጀመረ። ከዚህም በላይ ደግሞ የሉክስዝና ሰማይ የነካው የቀድሞ ፕሬዝዳንት ጃኮብ ዙማ መታሰራቸውን ተከትሎ ሐምሌ 2021 ከተቀሰቀሰው ትልቅ ብጥብጥ ማግስት ነው። ሰኔ 16 ቀን 2021 ታዋቂው የሶዌቶ ተማሪዎች አመጽ 45ኛ ዓመት በሚታሰብበት ዕለት ሉክስ በሺዎች የሚቆጠሩ ተከታዮቹን ይዞ በሶዌቶ ጎዳናዎች ላይ በመፈክር ድምፅ ዘመተ። ያኔ ይህንን ሰው ይበልጥ አሳወቀው። እንደ አውሮፓ አቆጣጠር በ1994 የአፓርታይድ ስርዓት ሲያበቃ ደቡብ አፍሪካ የተሻለ ሕይወትና ሥራ ለሚፈልጉ አፍሪካውያን ዋነኛ መዳረሻ ሆነች። ብዙዎች ከጦርነትና ከኢኮኖሚ ውድቀት እየሸሹ ወደ ሀገሪቱ ጎረፉ። በሌላ በኩል ግን አዲሱ የደቡብ አፍሪካ መንግሥት የነበረው የማንዴላ አስተዳደር በአፓርታይድ ያገዛዝ ዘመን በነጮች እጅ የገባውን የማዕድን ቦታዎችና መሬቶችን ጨምሮ የሀገሪቱን ከ70 በመቶ በላይ ሀብት ያለ ፍትሃዊ ክፍፍል በነጮቹ ባለቤትነት እንዲቀጥል አደረገ። ስንት ደቡብ አፍሪካውያን የተሰዉበትን የትግል ውጤት ኔልሰን ማንዴላ በባዶ ነፃነት አጠናቀቁት። ያ ስህተት በጥቁር ደቡብ አፍሪካውያን ላይ የፈጠረው ብስጭትና ቁጭት ከተለያዩ የአፍሪካ ሀገራት የመጡ ስደተኞችን ባሏሉበት የብሶት መወጫ እያደረጋቸው ይገኛል። የኦፕሬሽን ዱዱላ አባላት በጎዳናዎች ላይ የሚፈጽሙት ጥቃት በደቡብ አፍሪካና በሌሎች የአፍሪካ ሀገራት በተለይም ናይጄሪያና ጋና መካከል ያለውን የቆየ የፖለቲካ ትስስር እያሻከረው ይገኛል። ለምሳሌ ናይጄሪያ በደቡብ አፍሪካ ውስጥ ባሉ ዜጎቿ ላይ የሚደርሰውን ሞትና እንግልት በመቃወም በናይጄሪያ ውስጥ የሚንቀሳቀሱ ታዋቂ የደቡብ አፍሪካ ኩባንያዎች እንደ ኤምቲኤንና ሾፕሪት ባሉት ላይ ተቃውሞች እንድታስተናግድ አድርጓል። ይህም የዱዱላ ተግባር የአህጉሪቱን አንድነት ወደ ከፋ ቀውስ እየከተተው መሆኑን ያሳያል። የዓለም ባንክ በቅርቡ ባወጣው ሪፖርት ላይ እንዳመላከተው በደቡብ አፍሪካ ያለው የሀብት ክፍተት ዘርን መሰረት ያደረገ ትልቅ ጠባሳ አለው። የሀገሪቱ 7.3 ነጮችና 2 በመቶ ጥቁሮች ከ80 በመቶ በላይ የሚሆነውን የሀገሪቱን ሀብት ተቆጣጥሯል። ደቡብ አፍሪካ በዓለማችን ላይ አስደንጋጭ ሀብት ልዩነት ካለባቸው ሀገራት መካከል ግንባር ቀደሟ ናት። ይህንን ክፍተት የፈጠረው ደግሞ ከማንዴላ ጀምሮ ዛሬም እስካለው የመንግስት አስተዳደር እንጂ ስደተኛ አፍሪካውያን አይደሉም። በሀገሪቱ ያለው የሥራ አጥነት መጠን 33 በመቶ፣ በወጣቶች ዘንድ ደግሞ ከ45 በመቶ በላይ ተሻግሯል። በአሁኑ ወቅት ወደ 10 ሚሊዮን የሚጠጉ የደቡብ አፍሪካ ዜጎች ከድህነት ወለል በታች ይኖራሉ። የሥራ አጥነት ቁጥሩም ወደ 40 በመቶ ተጠግቷል። ድህነት፣ ሥራ አጥነትና ወንጀል የሕዝቡን አእምሮ በተቆጣጠረበት በዚህ ዘመን የዱዱላ አባላት ለዚህ ሁሉ ውድቀት ተጠያቂዎቹ ሕገወጥ ስደተኞች ናቸው ብለው ያምናሉ። የአገር ውስጥ ጉዳይ ሚኒስትሩ አሮን ሞትሶአሌዲ በአገሪቱ 4 ሚሊዮን የሚጠጉ የውጭ ዜጎች እንደሚኖሩ ገልጸው መንግሥት ግን ሕገወጥ የሆኑትን ለመቁጠር የሚያስችል መዝገብ እንደሌለው ተናግሯል። ታሪካዊቷ የሶዌቶ ከተማ በአፓርታይድ ትግል ወቅት የነጻነት ፋና ወጊ የነበረችውና የኔልሰን ማንዴላና ዴዝመንድ ቱቱ የትግል ቤት ዛሬ ግን በአገሬው ሕዝብና በሌሎች የአፍሪካ ዜጎች መካከል የደምና የጥል ማዕከል ሆናለች። ታዲያ ጉዳዩን በጥልቀት የተመለከቱ ተንታኞች የዚህ ሁሉ ማዕበል መጨረሻ ምን ይሆን ሲሉ ይጠይቃሉ። ደቡብ አፍሪካ የውስጥ መዋቅራዊ የኢኮኖሚ ቀውሷንና ፍትሃዊ የሀብት ክፍፍልን ካላሰፈነች እንዲሁም ሙስናን በስር ነቀል መንገድ ካልፈታች አደጋው ከስደተኞች አልፎ ለራሷም ዜጎች የሚተርፍ እንደሆነ ያሳስባሉ። በደቡብ አፍሪካ የምትኖሩ ኢትዮጵያውያን ያላችሁን ሀብትና ገንዘብ ሚስጥር ማድረግ እንዲሁም በምትንቀሳቀሱበት ቦታ ሁሉ ጥንቃቄ ማድረግ ይኖርባችኋል። እርስ በርስ መረጃዎችን መለወጥና መደጋገፍም ሌላውና ተጨማሪው መፍትሄ ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።